የሃይማኖት ተቋማት በሰላም ግንባታና ትውልድን በስነ ምግባር በማነጽ ያላቸውን አበርክቶ አጠናክሮ መቀጠል እንደሚገባ ተመላከተ። የሃይማኖት ተቋማት በመደመር መንግስት እይታ በሚል የአዲስ አበባ ከተማ አስተዳደር ከወንጌላውያን አብያተ ክርስቲያናት መሪዎች ጋር ውይይት አካሂዷል። በመድረኩም የሃይማኖት ተቋማት ስለተጣለባቸው ኃላፊነትና የሚስተዋሉ ክፍተቶችን የተመለከቱ ሀሳቦች ተነስተዋል። ባልደረባችን ሄኖክ ለሜ ተጨማሪ መረጃ ሊያደርሰን በቀጥታ መስመራችን ላይ ይገኛል። ሄኖክ እንደምን ውለሃል? መረጃዎችን መቀጠል ትችላል። አመሰግናለሁ። ምን ይችል እንዴት አርፍዳል? እንግዲህ ቀደም ሲል አንተን በመግቢያ ላይ እንዳነሳው የሃይማኖት ተቋማት በአጠቃላይ የሀገረ መንግስት ግንባታ ላይ ሰፊ አበርክቶ እንዳላቸው ይታመናል። ታዲያ ይህን አበርክቷቸውን በስፋት እንዲያውሉት ከማድረግ አንጻር ሰፋፊ ስራዎችም ጭምር እንደሚሰሩ ነው የሚነሳው። ታዲያ ላለፉት 2 ቀናት በእስልምና የእምነት ተከታዮች አመራሮች የተካተቱበት እንዲሁም ደግሞ በትናንትናው ዕለት ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተውጣጡ የእምነት አባቶችና መሪዎች የተሳተፉበት ሰፊ ውይይት ሲካሄድ እንደነበር ይታወቃል። ታዲያ በዛሬው ዕለት ደግሞ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት የተውጣጡ መሪዎች የተካተቱበት ሰፊ ውይይት ነው የተካሄደው። በዚህ ውይይትም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተገኙበት እንግዲህ በርካቶች በታደሙበት ሰፊ ውይይት ነው የተካሄደ የሚገኘው። ታዲያ የዚህ ውይይት ጅማሮን የሚያደርገው በተለይ መንግስት ከለውጥ ወዲህ በርካታ ስራዎችን ሰርቷል። በተለይ የሃይማኖት ተቋማቱ የሚያነሷቸውን መጠነ ሰፊ ጥያቄዎችን ከመፍታት አንጻር የተወሰዱ እርምጃዎች እንዲሁም ደግሞ በአሁኑ ሰዓት እየታዩ ስላሉ መታረም ስለሚገባቸው ልምምዶችና በቀጣይ ደግሞ መታረም ስለሚገባቸው ጉዳዮች ዙሪያ የተመለከተ አጠር ያለ መግለጫ ነው የተሰጠው። በዚህም እንግዲህ በዛሬው ዕለት ዋነኛ የመርሃ ግብሩ ተሳታፊ የሆኑት የኢትዮጵያ ወንጌላውያን አብያተ ክርስቲያናት መሪዎች እንደመሆናቸው ያንን በተመለከተ ላለፉት ቅርብ ዓመታት የተሰጡ የመፍትሄ እርምጃዎችን የተመለከተ ማብራሪያ ነው የተነሳው። ከነዚህ መካከል ደግሞ በስፋት የተነሳው በተለይ ከመሬት ይዞታ ጋር በተያያዘ ከአምልኮ ስፍራ እንዲሁም ደግሞ ከቀብር ቦታዎች ጋር የተያያዙ ሰፋፊ ጥያቄዎች ለዓመታት ሳይመለሱ የዘገዩ ጥያቄዎችን ምላሽ በመስጠት ረገድ በርካታ ስራዎች የተሰራበት ወቅት እንደነበር ነው የተመላከተው። ከዛም ባሻገር ደግሞ የወንጌላውያንን ታሪክ በገዢ ትርክት ውስጥ እንግዲህ የማስገባት ወይም ደግሞ ተገቢውን ቦታ እንዲያገኝ የማስቻል ስራዎችም እንዲሁ ውጤት የታየበት ስለመሆኑ ነው የተመላከተው። ከዚህም ባሻገር ደግሞ በሀገራዊ ጉዳዮች ዙሪያ ንቁ ተሳትፎ የሚያደርጉበትን እድል በማመቻቸት ረገድ እንዲሁ ሰፊ ውጤት መታየቱም ጭምር ነው የተጠቆመው። ይህንና መሰል በርካታ ውጤቶች ያስመዘገብንባቸው ዓመታት እንደነበሩ በዚሁ መርሃ ግብር ተመላክቷል። ያም ሆኖ ግን አሁን ድረስ የሚታዩ መታረም የሚገባቸው የተወሰኑ ክፍተቶች እንዳሉ ጭምር ነው የሚነሱት። ከነዚህ መካከል ምናልባት በግለሰብ ደረጃም ሊሆን ይችላል፣ በመዋቅርም መልኩ ሊሆን ይችላል፣ ግን ያልተገቡ የአሰራር ሂደቶችን የመከተል የእምነት ተቋማቱ የሚያነሷቸውን ጥያቄዎች ያለመመለስ አዝማሚያዎች እንዳሉ ይህም አንዱ ሊታረም የሚገባ ጉዳይ ስለመሆኑ ነው የተመላከተው። ከዛም ባሻገር ደግሞ በራሳቸው በሃይማኖት ተቋማቱም ጭምር ሊጠሩ የሚገቡ አሰራሮች ስለመኖራቸው ተመላክቷል። ከነዚህ መካከል ደግሞ ሃይማኖትን ሽፋን ያደረጉ የግጭት ጠማቂዎች ሴራ እንግዲህ ተሳታፊ የመሆን አላስፈላጊ ልምዶች አሉ። ይህም ሊታረም የሚገባ ስለመሆኑ ተመላክቷል። ሃይማኖታዊ አክቲቪዝም የምንለው ወይም ደግሞ ለፖለቲካ ዓላማ የመዋል እንቅስቃሴዎች እንደሚታዩና ይህም ደግሞ በአጠቃላይ በሀገረ መንግስቱ ላይ ያለውን ይሄ መንግስት ከሃይማኖት ሃይማኖትም ከመንግስት ይለያል የሚለውን የሴኩላሪዝም አካሄድን የሚቃወም በመሆኑ እዚህም ላይ የሃይማኖት መሪዎቹ በትኩረት ሊሰሩ እንደሚገባ ጭምር ተመላክተዋል። በራሳቸው በሃይማኖት ተቋማቱ ጭምር ከመልካም አስተዳደር ጋር ወይም ደግሞ ከአካታችነት ጋር የሚስተዋሉ ክፍተቶችን ያለመመለስ፣ ለዚህም ላላስፈላጊ አሰራሮች፣ ሙስናን ለመሳሰሉ ያልተገቡ አካሄዶችም ጭምር የመሄድ አዝማሚያዎች እንዲሁ እንደ ችግር የተመላከተበት ነው። ጤናማ ያልሆነ የሃይማኖት ተቋማት ፍክክርም ጭምር እንዲና የመሳሰሉት በርካታ ችግሮች እንዳሉ እርስ በርስ አንዱ የሃይማኖት ተቋም ከሌላው ጋር ተቻችሎ ወይም ደግሞ ይበልጥ ለሀገረ መንግስት ከመስራት ይልቅ አንዳንድ አላስፈላጊ ጤናማ ያልሆኑ ፍክክሮች እንደሚታዩም ጭምር ተመላክተዋል። ያም ሆኖ ግን በበጎም መልኩ የሚነሱ በርካታ ስራዎች አሉ። እኚህንና ቀደም ሲል የጠቀስናቸውን ግን አላስፈላጊ እንቅስቃሴዎችን የማረም ስራዎች እንደሚገቡ ጭምር ነው በዚህ መርሃ ግብር የተጠቆመው። ለዚህም በርካታ የመፍትሄ አማራጮች ተቀምጠዋል። በዋናነት በህግ መመራት የሃይማኖት ተቋማቱ የሚያነሷቸው በርካታ የሚያስቀምጧቸው መመሪያዎች አሉ። ያንን ማክበር የሀገሪቱንም ህግ ደግሞ አክብሮ መንቀሳቀስ እንደሚገባ ተመላክቷል። ተቋማዊ አንድነትን ማጠናከር፣ ተቋማዊ አንድነትን ሊሸርሽሩ ከሚችሉ አካሄዶች መላቀቅ እንደሚገባም በዚሁ መድረክ ተመላክቷል። ከመንግስት ጋርም በጋራ መስራት በሚቻልባቸው ጉዳዮች ዙሪያ ከዚህ ቀደም በበለጠ ተቀራርቦ መስራት በልማት እንቅስቃሴዎችም ጭምር በሰፊው ተሳትፏቸውን ሊያጠናክሩ እንደሚገባ ነው የተመላከተው ማለት ነው። እንግዲህ በአጠቃላይ እነዚህ የሃይማኖት ተቋማት ትውልድን በስነ ምግባር በመቅረጽ ረገድ፣ ሰላምን በማስፈን እንዲሁም ደግሞ በአጠቃላይ የሀገርን እድገት በማስቀጠል ረገድ ዜጎች
በተለይ ስነ ምግባር ያለው ትውልድ ኖሮ ሀገርን በዘላቂነት በማስቀጠል ረገድ ያላቸው አበርክቶ ፋይዳ ከፍተኛ እንደመሆኑ በዚህ ረገድ የተጣለባቸውን ኃላፊነት ሊወጡ ጭምር እንደሚገባ ነው የተነሳው። ታዲያ ከዛ በማስከተል ደግሞ ከተሳታፊዎች ቀደም ሲል እንዳልነው ከወንጌል አማኞች የተጣጡ በርካታ የተለያዩ የሃይማኖት አደረጃጀቶች እንደመኖራቸው ከነሱም ጭምር በርካታ ጥያቄዎች የተነሱበት ነው። በዋናነት ደግሞ በእርግጥ የተፈቱ በርካታ ምላሾች አሉ። ለነዚህም ለአስተዳደሩና ለመንግስት ምስጋናቸውን አቅርበዋል። ያም ሆኖ ግን አሁንም ድረስ ያልተፈቱ የይዞታ የአምልኮ ስፍራዎች እንዲሁም የቀብር ስፍራዎችን የተመለከቱ ጥያቄዎች እንዳሉ በዚሁ በዛሬው መድረክ ተመላክቷል። ከዛም ባሻገር ደግሞ ቀደም ሲልም እንዳነሳ ነው በግለሰብና በአንዳንድ መዋቅር አላስፈላጊ ምላሽ የመስጠት ወይም ደግሞ በተገቢው መልኩ መንግስትን የማይወክል አንዳንድ ግላዊ አመለካከትና ሴት የተጫነባቸው ያልተገቡ ልምምዶች እንዳሉ ተነስቷል። ይህም መንግስት በልዩ ትኩረት ሊሰራበት እንደሚገባ ጭምር ነው የተመላከተው። ይህንን ጨምሮ በርካታ ጥያቄዎች ከዚሁ መርሃ ግብር ታዳሚዎች ተነስተዋል። በመርሃ ግብሩ የተገኙትም የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ይህን የተመለከተ በአሁኑ ሰዓት ሰፊ ማብራሪያ ነው የሰጡት። እኛ እስከወጣንበት ሰዓት ድረስም በአጠቃላይ እንግዲህ ኢትዮጵያ የብዝሃ ሃይማኖት መገኛ እንደመሆኗ መጠን ያንን የሚመጥን እኩል አገልግሎት ለሁሉም የሃይማኖት ተቋማት የመስጠት እንቅስቃሴ ተጠናክሮ እየቀጠለ ስለመሆኑ ነው ያነሱት። በዚህም እንግዲህ ከታዳሚው የተነሱትን የማምለኪያ ስፍራዎችን ጨምሮ በርከት ያሉ ከአመለካከት ጨምሮ እስከ ተጨባጭ እርምጃዎች ድረስ የመውሰድ ስራዎች ተጠናክረው መቀጠላቸውን ጭምር ያወሱበት መድረክ ነው ማለት ነው። እንግዲህ የማጠቃለያው ሰዓት ላይ ነው የምንገኘው። ከዚህ በኋላም መንግስት ያሰባቸውን ቀጣይ እርምጃዎችን የተመለከተ ማብራሪያ በከንቲባዋ ይቀርባሉ ተብሎ ይጠበቃል ማለት ነው። ምን ይችል ለአሁኑ በእኔ በኩል የያዝኩት መረጃ ይህን ይመስላል። ወደ አንተ እንመለስ። ባልደረባችን ሄኖክ ለሚ ለመረጃ አመሰግናለሁ። ባለበት መልካም ጊዜ ይሁንልህ።